አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሁላችሁም የአላህ ሰላምና እዝነት በእናንተ ላይ ይሁን። ረመዳናችሁንም አላህ መቅቡል አድርግላችሁ። ዛሬ አላህ ብሎ አላህ ፈቅዶ ያላህ እንትኑ ሆኖ ማለት ነው ሀገሬን ልገባ ነው። ዱአ አድርጉልኝ ኢንሻአላህ። ሁሉም ነገር አላህ ሲለውና አላህ ሲቀድረው ነው እንትን ቢለው ማለት ነው። አልሐምዱሊላህ ረብል ዓለሚን። እስከዛሬ ከጎን የሆናችሁ ላበረታታችሁኝ፣ አይዞሽ በርቺ ላላችሁኝ ሁሉ ጀዛኩሙላሁ ኸይራን። እንዲሁም ክርስቲያን ወገኖች በጣም አመሰግናለሁ። አሉ ጥሩ ጥሩ ልጆች የምር እዚህ ዩቲዩብ ከመጣው ጀምሮ በጣም ጥሩ ሰዎችን አግኝቻለሁ። በጣም መልካም የሆኑ ሰዎች አሉ። ወላሂ መልካም ሰው የለም ይባላል እንጂ በጣም መልካም ሰው አለ። ጀዛችሁን አላህ Subhanahu Wa Ta'ala ይክፈልልኝ። በጣም ነው የማመሰግነው። እናንተንም አላህ Subhanahu Wa Ta'ala ለሀገራችሁ ያብቃችሁ በሰላም። ያው ዱንያ አትሞላም ሐቂቃ እኛ ቆርጥናት ማንት ከሆነ ዱንያ ሙሉ አይደለችም። እኛ እንሙላት ብንልም መቼም ልንሞላት አንችልም ማለት ነው። ግን ሆነም ቀረ ነፍስያችሁን ቁርጥ አድርጉ። በቃ ያልፋል፣ ሁሉም ነገር ያልፋል ኢንሻአላህ። በዚሁ አይቀጥልም እና ደግሞ ስደት እስከመች ለሰው ግርድና ሆነን ለራሳችን ሳንኖር ሰውን እያናኖር እንኖራለን። ይሄንም በደንብ አስቡበት። አላህ ብሉ ደግሞ ዛሬ የአላህ Subhanahu Wa Ta'ala ፍቃዱ ሆኖ ዛሬ ሀገሬን ልገባ ነው። አላሁ አክበር። ወላሂ ህልም ነው አይደል? ህልም ነው የሚመስላችሁ፣ ግን እኔ ኢጃዛ ሄጄ መጥቻለሁ። ግን በቃ ነፍስያዬን ስደት በቃኝ። መቼም ብትሞሉት በአንድ በኩል ብትሞሉት ለአንድ በኩል ይጎላል። ነፍስያችሁን ቁርጥ አድርጋችሁ ማትገቡ ከሆነ ነፍስያ አደብ አድርጊ ማትሏት ከሆነ ሐቂቃ በቃ ስደት ትበሰብሳላችሁ። እዚህ በሰራ ደግም በሰራ ለኔም እፈልግ ነበረ። ሴትዮዋም ትፈልጋለች በእርግጠኝነት። አሁን ራሱ ያለሁት መንግስት በሰጠው እንትን ነው። አሁን ከዛሬ ከነገ በኋላ በቃ ቀራማ ይገባለሁ፣ እነሱም ይከፍላሉ፣ እኔ ህገ ወጥ ሆናለሁ ማለት ነው። በመንግስት አንድ ወር በሚሰጠው ነው ያለሁት። የኔ ኢቃማዬ ወይ ደግሞ የመሮና ፍቃዴ አልቋል። ያንም ለምንድነው ረመዳን እንድጾም ላስጾማቸው ፈልገው ነው እንደዚህ ያደረጉት። እና ዛሬ አልሐምዱሊላህ ረመዳን 11 ነው እዚህ እንትን ብዬ ሄድኩ ማለት ነው ሀገሬ። አልሐምዱሊላህ የቀረውን ሀገር እጾማለሁ ከቤተሰቤ ኢንሻአላህ። እና ለእናንተም አላህ Subhanahu Wa Ta'ala ይችን እድል ያመቻችላችሁ። ደግሜ በሰራ ሴትዮዋም ደስ ይላታል፣ የለመዱት ሰራተኛ በጣም ደስ ይላቸዋል። አሁን ግን ሰራተኛ ሊያመጡ አይደለም፣ በሚገርማቸው ሁኔታ አያመጡም። የቀረውን እናቷ ቤት ምንም እየሄድን እናፈጥራለን ብለው አሁን በረመዳን መሀል እናመጣም ብለዋል። ካመጣን ከሁለት ወር ከሶስት ወር በኋላ ብላለች ማለት ነው ሴትዮዋ። በጣም ነው የፈሩት አዲስ ሰራተኛ። እኛም አዲስ ቤት እንደምንገባው ምንፈራው እነሱ እንፈራሉ። አልመህም ስንሄድም አላህ ከነሱ በሰላም ጨርሶ ወደ ሀገር ማሄድ የመሰለ ነገር የለም። ጉዳቱ ምናምን ተውትና ማለት ነው የስራው ጉዳት ምናምን እንዳለ ሆኖ ወገባችን እንጃ ሱብሃንአላህ ከባድ ነው። ስደት ሲባል ሰው ቀላል አድርጎ ነው የሚያስበው። ብር ስናገኝ እኛ ለፍተን ስንት ዘይት ቀቅሉን ስንት ሙቀት ቀቅሉን ነው ወገባችን የለም። የሚገርማችሁ ነገርና ያ ሁሉ ሆነን ነው ስደትን ምንጋፈጠው ማለት ነውና ለአረብ ሀገር ወይ ደግሞ የሰው ሀገር ስደት ሆኖ ለሚሰሩ ሰዎች አላህ ብርታቱን ይስጣቸው እመኝላቸዋለሁ። አላህ በሰላምም ደግሞ ሀገራቸው እንዲመልሳችሁ በጤንነት መመለስ ወይ ደግሞ ወጥቶ ከመቅረት የሆነ ነገር ከመግደል ከአካላችሁ ከመግደል አላህ ይጠብቃችሁ። በጣም ወጥቶ የሚመለሱት በጣም ብዙዎች የአእምሮ ጭንቀት ይዟቸው በአእምሮ ጉዳት በቃ በሆነ ነገር ብቻ የሆነ ነገር ይገጥማል። ስደት ብሎ ያኔ ብዙ ችግር አለ።
ከሰዎቹ አለመስማማት፣ ሰዎቹ የሆነ ነገር ማድረግ፣ በቃ ብቻ ብዙ ፈተና አለ። ያን ሁሉ ፈተና እኔ በኒቃቤ በጣም ተፈትኛለሁ። እዚህ ሀገር ሳውዲ እንኳን እንደዛ አይነት ነገር የለም፣ ግን እዚህ ዱባይ በጣም ንቃብ ለበሳችሁ ማለት እንጃ ከነሱ እኩል ለምን እንሆናለን ነው መሰል ማድሪ ብቻ እንትን ራሱ የስራ ልብስ ራሱ ይመርጥላችኋል ማለት ነው። እንደነሱ ያኔ እንደዚህ ሺቲ ነገር እንዳትለብሱ ምናምን። እኔ ደግሞ አልለብስም፣ እሱንማ አልለብስም እያልኩ በቃ በጣም እንትን ነው ያኔ እንደ ወንድ ሱሪና እንትን ሊበሱ ነው የሚሏችሁ አንዳንድ ቤት። ግን እኔ ሴትዮ ያለ ጄዛዋን ክፍላት በመጨረሻ ያገኘዋት ግን መጀመሪያ የገባሁበት ቤት ጥሩ ነበር። ሰውየው ሞቶ ነው ያው አቅማቸው ስለሌለ እነሱም ተበታተኑ። አንድ ልጅ ነበረች። በዛ ምክንያት ሌላ ቤት ቀየርኩ፣ እዚህ ቤት ቀየርኩ እንጂ በቃ ሌላ ቤት ሄድኩ። በኒቃብ ምክንያት ውጡ ይላሉ፣ ኒቃብ መልበስ አይቻልም ይላሉ። በጣም አሉ አላህ ሙጅሪም ያደረጋቸው አውዝ ቢላህ። እና በጣም ብዙ ፈተና ነው ያለው። ዱባይ ትደበደባላችሁ በደላላዎች በምኖች እና በጣም ብዙ ስደትን ያልቀመሰ ያላየ እዛ ሀገር ቁጭ ብሎ እኮ በቃ ብር የምንሰራው ምናምን ቲክቶክ ላይ ወጥተው የሚጨፍሩትን ምናምን ነው የሚያዩት። ግን በካሜራ እንዳያቸው አይደለም። በየአረብ ቤቱ ያለው ስቃይ የመዳም ቀመም የምታሳልፈውን ስቃይ እናንተ አታቁም። ስለዚህ ይሄን ነገር እንትን በሉ፣ አስተሳሰባችሁን ለውጡት። ኢትዮጵያ ያላችሁ አንድ ነገር አምጡ፣ ይሄን አምጡ፣ እንደዚህ አምጡ ምትሉ ላኩ ምትሉ ማለት ነው። እና ይሄን ቆም ብላችሁ ልታስቡ ይገባል። ምክንያቱም በጣም ብዙ ዋጋ ተከፍሎ ነው ብር የሚገኘው። ብር ዝም ብሎ አይገኝም አይደል እንዴ? በሁሉም ቦታ ማለት ነው። ግን የላባችሁ የድካማችሁን ብር ስታገኙ ደግሞ በጣም ይጣፍጣል። ስትበሉትም በአግባቡ ካስቀመጣችሁ ብር ይቀመጣል። የአረብ ሀገር ብር አይቀመጥም የሚሉ ሰዎች አሉ። ይቀመጣል። በአግባቡ አለማስቀመጥ እዛ ኢትዮጵያ ስትሊኪ በአግባቡ የሚያስቀምጥልሽ ከሌለ ምናምን ትጎጃለሽ በጣም ማለት ነው። እና በአግባቡ አንድ ሰው አድርጋችሁ በአግባቡ በቃ የሚያስቀምጥላችሁ ሰው አድርጉ። አለዛ ይባክናል። አዎ በእርግጥ ለዛም ምት ከሆነ ዝም ብለሽ ደግሞ ለሆነውም ላልሆነውም ወጪ የምታበዢ ከሆነ እኔ ስለተማርኩ ነው በራሴ ማንንም ሳያስተምረኝ እኔ በራሴ ስለተማርኩ ብር መያዝ እንዴት እንዳለብኝ ሌላ ጊዜ ብር እንትን እላችኋለሁ። ብር እንዴት እንዳያስኩኝ ኤርፍቴጄ ከመጣሁ በኋላ እንዴት አድርጌ እንዳያስኩ እነግራችኋለሁ ኢንሻአላህ በሌላ ቪዲዮ ማለት ነው። ምክንያቱም ብር አያያዝን ይጠይቃል። ዝም ብላችሁ የምታባክኑ ከሆነ ለቁም ነገር ማታውሉት ከሆነ ብር ባክናል ማለት ነው። ያም የሚያምራችሁ ከሆነ በቃ የለም ከኢጃዛ ቤት እንትን ብላችሁ ስራ አማርጣችሁ የምትቀመጡ ምሂቶች አላችሁ። ይሄንን ማስተካክሉ። እስከ ወጣን ድረስ ለስራ ነውና ሰርተን ቶልቶሎ እድሜ ቆሞ አይጠብቅም አይደል? ሀገራችን ብንገባ ነው የሚሻለው። ብዙ ልጆች እንትን ያማርጣሉ፣ ስራ ያማርጣሉ። ስራ ከሰራችሁ ታገኛላችሁ። ግን ያገኛችሁትን ብር በአግባቡ ማስቀመጥ ግድላችኋል። አለዛ ግን ሀገራችሁን አትገቡ። በቃ ምን ይዤ ልግባ፣ በምንስ እገባለሁ፣ ሀገሬስ እንዴት እገባለሁ፣ እንዴት ብላችሁ ሰቀቀን ነው የሚሆንባችሁ። ስለዚህ ራሳችሁን አስተካክሉ። አሁን የምላችሁ ነገር አስተካክላችሁ ስላችሁ አስተሳሰባችሁን ለማን መስጠት እንዳለባችሁ፣ ለምን ማዋል እንዳለባችሁ ይህ ሁሉ ከግምት አስገቡ ለማለት እወዳለሁ። አላህ Subhanahu Wa Ta'ala የሀሳባችሁን አሳክቶ በቃ ልባችሁን አረ ስደት ጠላሁ የምትሉበትን ቀን አላህ ቅርብ አድርግላችሁ እንደኔ ማለት ነው። እኔ ስደት ምርር ነው ያለኝ ምርር በቃ እኔ አልহামዱሊላህ አረብ ብዙም ከአረብ ጋር ችግር የለብኝም አልহামዱሊላህ ረብል ዓለሚን። ግን ከስራው ጋር ነው። ስራው ያው እንደምታውቁት ነው። ጉልበታችሁ ይዝላል ወላሂ በቃ ወጣትነታችሁ ይረክፋል። ራሳችሁን እንትን አትጠብቁም በቃ ምናምን ወላሂ። እና እኛና አሁን ኢትዮጵያ ያለው ሰው በጣም የተለያየን ነው በጉልበትም በምንም። አሁን ኢትዮጵያ ስንሄድ በጣም ነው የሚደክመን ምናምን። ለምን እዚህ የተጎዳ ነው እዛ ሄደን የሆነች ወይ ቁጭ ስንል ያ ድካም በአጠቃላይ ነው የሚወጣው። በቃ ከቦታሽ ባትንቀሳቀሽ ሁላ ነው የሚያስብልሽ።
ድካሙ እዚህ የፈጋ ነው፣ እዛም የሩጥንበት ያነሳንበት ወገባቸው ሁሉ የለም። ብዙ ሰው የኩላሊት በሽተኛ ሆነዋል። ብዙ ሰው በቃ ደከመኝ ያው ይሄ ጉዳት ነው። ገባችሁ? ብዙ ሰው ገብቶ ያለ መውለዱ አለ። በጣም ማጽናቶች ተጎድቶ ፎቅና ምድር የሮጡበት ክብደትም ያለው ነገር እያነሱ እኔ ራሱ ያንቀለቅለኛል ያነሳለሁ። ወገቤ ራሱ አሁን ሰሞኑ ይቃ ምናምን እንትን ያልኩበት ወገቤ የለም አልኳችሁ ወላ እና ይሄን ነገር እንትን እንበል። እወዳችኋለሁ ለአላህ ብዬ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈል። በጣም መልካም ሰዎች አላችሁ። በጣም የሰው ደስታ የሚያስደስታችሁ በጣም እኔ ቃል የለኝም ወላ ከልብ በመነጨ ምስጋና ነው ለእናንተ ማቅርበው። አላህ የቀልባችሁን መሻት ሁሉ አላህ ያሳካላችሁ። በጣም መልካም ሰዎች አላችሁ። በነገራችሁ ላይ ያው ሁሉንም ሰው በአንድ መደምደም አያን በቃ ከ100% ትንሽ የሚባሉት ያው መጥፎ ሰዎች አሉ። ያው ተቃራኒ ነው፣ ዱንያ ተቃራኒ ስለሆነች ማለት ነው። አልহামዱሊላህ በዛውም ልክ ደግሞ ጥሩ ለእናንተ አሳቢ የሆኑ ሰዎች አሉ። እኔ አልহামዱሊላህ ዩቲዩብ ከመጣው በጣም መልካም ሰዎች ነው ያጋጠሙኝ። በጣም ማቃቸው ሁላችሁንም አላህ ጀዛችሁን ይክፈላችሁ። እቺን ጊዜ አላህ ቅርብ አድርግላችሁ። ምትገቡበትን ሰበብ አላህ ያድርስላችሁ። ወላሂ እኔ ሰበቤ ልጄ ናት ብዬ ነው ለልጄ ቁርጥ ያለች እንትን ልጄ ናት ብዬ ነው ማስበው። በጣም ኢጃዛ ሄጄ ራሱ ተጎታ ያኔ በኔ ፍቅር ነው ያልኳችሁ። በኔ ፍቅር በጣም ተጎታለች። እኔም በቃ የእናት ናፍቆት እንዴት እንደሆነ እንትን ብሏታል። እኔም እንደዛው በቃ ሁለታችንም ተጎዳን። ገባችሁ? እኔ አሁንም እሷ ናት በቃ ያሳሳችኝ። በቃ አሁን መድረስ አለብኝ ለልጄ በአሁን ሰዓት ነው መድረስ ያለብኝ ብዬ ወሰንኩ። በቃ በራሴ ማንም ሳይለኝ ማለት ነው። ምክንያቱም ለራሳችሁ ካላህ በታች ያላችሁት እናንተ ስለሆናችሁ መወሰንም እንትን ማለት ያለባችሁ እናንተ ብቻ ናችሁና አላህ ጀዛችሁን ይክፈላችሁ። ላበረታታችሁኝ እስከዛሬ ከጎኔ ለቆያችሁኝ ሁሉ ማለት ነው። አላህ ሱብሓነሁ ወተዓላ የቀልባችሁ መሻት አላህ የጾመኛ እንዷ አይመልሳትም አይደል? አው ከልባችሁ ለኔ የምትቆሙ ሰዎች አላችሁ። ወላሂ እንደው እኔ እንጃ ያሳባችሁን ያሳካላችሁ። ሀገራችሁንም አላህ በሰላም ያስገባችሁ። ያው ይሰሙኛል ብዬ ገምታለሁ። አሁን አብዛኞቹ እንትን ላይ የሉም። ምኞቴ ነበር ዩቲዩብ ላይ ቢኖሩ ከኛ ቢሰሩ እንደኛ ቢሰሩ ደስ ይለኝ ነበር። የሉም የተወሰኑ ማለት ነው። በጣም ብዙ መልካም እህቶችን አግኝቻለሁ። በጣም መልካም እህቶች አሉ። ወላሂ ሱብሃንአላህ የሚያሳሱ ማለት ነው። በቃ እቺ ያው የመጨረሻ ቪዲዮ ናት። የዱባይ የስደት የመጨረሻ ቪዲዮ ናት። እቺ ቪዲዮ ያው እለቅላችኋለሁ ኢንሻአላህ። ካሁን በኋላ ቪዲዮ የምትጠብቁት ከኢትዮጵያ ነው ቢዝኒላህ። ከኢትዮጵያ ሆኜ አገራችን ሰላም አድርጎልን በአገራችን ከብረን እንኖር አላህ ያብቃን ነው ምኞቴ። የኔ ምኞት ይሄ ነው እላችኋለሁ የኔ ውዶች። ስደት ሞልቶ አይሞላም። ስደትን እያሰባችሁ እድማችሁ ነው መሄደው። በጣም እጃዛ ሄዳችሁ ማትመጡ ልጆች በተለይ በጣም ብዙ ነገር አታውቁት። በጣም ብዙ ጉድ አለ። ብራችሁን ዝም ብላችሁ ትልካላችሁ፣ ግን ማጋይ እንደሆነ አታውቁም። ማን ነው ለምን ይላል ለምንድን ነው ብላችሁ አትጠይቁም። እና ይሄን ነገራችሁን አስተካክሉ። በአግባቡ ከተያዘ ያኒ በቁም ነገር ይውላል። ግን ያው በቁም ነገር ማውይለን ባልሆነም ቦታ አውይለን ያው እንትን ብለናል። ያው ከሰው የመጣ ነው። እኔም ቤት ገዝቼ ነበር በስደት ብር ልጅነቴን ምኔን አክስሬ፣ ግን ያው አላህ አላለውም ቤቴን ፈረሰ ማለት ነው። ግን ሌላ የሰራውቸው አሉ፣ ቁም ነገር የሰራውባቸው ብዬ ማሰባቸው አሉ። ወላሂ አልহামዱሊላህ። እና እንደ ሰው እኔ የሆነ ፋሽን ምናምን አያምረኝም። የሆነ እኔ ግቤን መድረስ ነው። እኔ ሰው ለበሰ ሰው እንትን አለ ብዬ አልልም። እኔ ሰው አልመለከትም። እኔ ራሴን ህይወት ብቻ ነው የምመለከተው። ስለዚህ ለሰው እንትን ማለት ሰው ቢያድግ ሰው ቢያልፍለት እኔ ደስ ነው የሚለኝ ሀቂቀተን ማለት ነው። ሳይ ልፋቱ እኮ ነው በቃ ድካሙ ነው ደክሞ እኮ ነው ለዚህ ደረጃ የደረሰው አይደለ? እኔም በቃ ሰርቼ በራሴ መንገድ የራሴን ህይወት መለወጥ ነው የምፈልገውና
በዛ ሁላችሁም የራሳችሁን ህይወት ለመለወጥ የሰውን ላለመከታተል ሞክሩ ማለት ነው። ኢንሻአላህ በሰው ደስታ ስታገኙ አንድ ሰው ደስተኛ ሆኖ አግኝቶ ስታዩ ማሻአላ አላህ ይጨምርልህ በማለት አበረታቱ እና ይሄንን ነው ምላችሁ። እወዳችኋለሁ ላላህ ብዬ ማለት ነው። በጣም መልካም ሰዎችን ነው እዚህ ሚዲያ ላይ ያየሁት። እኔ ብዙ ሚዲያ ላይ አላቅም ነበር ከዚህ በፊት ግን ያው የመጀመሪያ ዩቲዩብ ተቀላቅዬ ሰዎችን አይቻለሁ። አሁን እኔ ስለ ቲክቶክ ብትጠይቁኝ ስለ ምናምን ጌም ምናምን ብትሉኝ ምንም አላቅም። ያኔ ዝም ብዬ አሁን በዚህ ጊዜ ነው ስክሮል እያልኩ እያየሁ እንጂ ይጠቅመኛል ብዬ የምላቸውን ኡስታዞችን አዳምጣለሁ። ከዛ ውጭ ኸላስ እና እንደዛ ነው እላቸዋለሁ። የኔ ወዶች እወዳቸዋለሁ ለአላህ ብዬ። እናንተንም አላህ ሱብሓነሁ ወተዓላ ለዚች ቀን ያብቃችሁ፣ ያብቃን። አሚን። ያው አብቅቶናል። ኢንሻአላህ አላህ ደግሞ አገሬን በሰላም ያስገባኝ። ዱአ አድርጉልኝ። ዱአ መቅቡል ነው ኢንሻአላህ። አሁን ሰላት ደርሰዋል። ሰላት ለሰግድ ነው ማለት ነው ዙሁር። ኢንሻአላህ ይሄን ሪከርድ ማደርግላችሁ ዙሁር ነው። ያ ረብ አላህ ሱብሓነሁ ወተዓላ በሰላም እንደወጣን በሰላም ሀገራችንን መልሰን አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከምንገናኝ ድረስ